الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم على نور المبين وآله وأتباعه وأمته إلى يوم الدين وسلم تسليما كثيرا ما بعد فسلام من الله عليكم ورحمته وبركاته الله سلام والله جل يسفن ملكتኛውን عليه الصلاة والسلام ተአምራቶች እየዘከረን ነው። አላህ Subhanahu Wa Ta'ala ሁሉንም መልእክተኞች ሲልክ የተለያየ ተአምርን በእጃቸው ላይ እንዲከሰት አድርጓል። ህዝቦች ያምኑባቸው ዘንድ ይዘውት ለመጡት መልእክት መረጃ ይሆን ዘንድ ማረጋገጫ ይሆን ዘንድ ለተከታዮቻቸው የኢማን ጽናት ጉልበት ይሆን ዘንድ አጋዥ ይሆን ዘንድ ተአምራትን ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት በእርግጠኛ መልእክተኞችን በይናት በመረጃ ልከናል። بالمعجزات الظاهرات قلت سبونا معجزات والآيات الباهرات أسدمامي بوهنة تأمر لكنات شوال كلهم نبي سلاك الله من رجاء وننقر ستوتال تاري كلهم نبياتي زوت ميمتوت من رجاء جزيوني واجه تجباجون يا مبقنا الزبا يا محبرسبونا استساسب يمتأنا نو ميستاتشو محبرسبو كلم مدو كم يوقوغا مين مساسل جن مياشنف ما يعجز عليه الإنسان ሙዕጂዛ ስንል ሌሎቹ ሊያመጡት ሚሳናቸው ማለት ነው። ለሌሎቹ ሚሳናቸውን ተአምር ይዘው ይመጣሉ። ተጨባጫቸውን ይመስላል። ለዛ ነው ነብዩላህ ሷለህ አለይሂ ሰላም ተራራን ሰንጥቃ የተወለደችላቸው ግመል ጋር የተዋሃደ ማህበረሰብ ጋር ስለተላኩ ነው። ግመል ጋር የሚኖር ግመልን የሚያቅ ስለዚህ ተአምር ፈለጉ። ግዙፍ ግመል ተራራውን ሰንጥቃ ወጣች። ነብዩላህ ሙሳ አለይሂ ሰላም ሲላኩ በድግምት ያበደ ማህበረሰብ ነበር። ድግምትን እንደ ትልቅ ጥበብ እንደ ትልቅ ተአምር የሚያይ ማህበረሰብ ነው። እርሳቸው ግን እሱም ያሸንፍ ይዘው መጡ። እጃቸውን ሲያወጡት ነጩ ነው ያበራል። ዱላቸውን ሲጥሉት እነሱ የጣሉትን ድግምት ውጣ ተመግባ ወደ ዱላ ዙራ የምትቀየር እባብ ትሆን ነበር። ነብዩላህ ኢሳ አለይሂ ሰላም በተላኩበት ማህበረሰብ ዘንድ የህክምና ሳይንስ ያበበበት ይህ ጥብላ አሻብ ቅጠላቅጠልን በማዋሃድ የተለያየ ህክምና የሚሰጡበት ነው። የታመመ አይን ያድኑ ነበር፣ የቆሰለን ይጠግኑ ነበር። ነብዩላህ ኢሳ አለይሂ ሰላም በእጃቸው ሲነኩት አይነ ስውር አይኑ ይበራል፣ የሞተን ይቀሰቅሳሉ በአላህ ፍቃድ እና በአላህ ፍቃድ። ታዲያ ነቢያቶች ጊዜያቸውን የዋጀ ተአምር ይሰጣቸው ነበር። ነብዩና መሐመድ አለይሂ ሰላቱ ወሰለም ለእርሳቸው ደግሞ በርካታ ተአምራትን አላህ ሰጥቷቸዋል። የተአምራቶቻቸው ሁሉ አስኳል ሕያው የሆነው የአላህ ቁርአን ነው። ተአምራቱ ለየክፍለ ዘመኑ የሚቀዳ 1400 ዓመት እስካሁን ባለንበት ተቀድቶ ያልነጠፈ ተአምር እስከ ትንሣኤ የሚቆይ ተሰጥቷቸዋል። እሱ ትልቁ ተአምር ነው። ግን ደግሞ ከዛ ጎን ለጎን ከዚህም በተጨማሪ በህይወት ቆይታቸው ማህበረሰቡ የሚያቀው ተአምር እጃቸው ላይ ተከስቷል። ህዝብ ያየው፣ ሰራዊቱ የተመለከተው ጨረቃን እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የፈሰሰን አይን ወደ ቦታው ወደ መለስ ምን ያላሳዩት ተአምር አለ። ኢማም አልበይሃቂ ወልአስባሃኒ በርካታ ተአምራትን في دلائل النبوة ላይ መጽሐፋቸው ላይ በርካታ ጠቅሰዋል። አንዳንዶቹ 7 ሌሎቹ እስከ 9 ቮሊዩም ሙጀለድ ጥራዞችን በተአምራቶቻቸው ላይ ብቻ ዘግበው እንመለከታለን። ኢማም ኢብኑ ተይሚያ ሸይኹል እስላም ከ1000 በላይ ተአምር አሳይተዋል ይላል። ኢማም النووي في شرح مسلم ከ1200 በላይ ነብዩ ተአምረን በህይወት ዘመናቸው ተከስቷል። ከነዛ ያነሳን እየተወያየን ነው። فذكر المعجزات ተአምራቶቻቸውን ያወሳን እንገኛለን። አስተምሮት ምናወጣለን። ዛሬስ ስለምናወራ መልእክተኛው ከእንስሶች ጋር የነበራቸው ትስስር እናያለን። አሁን ምናው አቡ ሰዒድ አልኹድሪ ያስተላለፉትን ዘገባ ነው። አንድ ገጠሬ ፍየሎችን በረሃ ላይ ይጠብቃል ከመዲና ራቅ ባለ ቦታ ላይ። ታዲያ አንድ ተኩላ መጣና ፍየሉን ነጥቆት ሮጠ። ከሮጠ በኋላ ሊበላው ሲዘጋጅ እረኛው ይሄ ገበሬ ይሮጥና ይሄ ገጠሬ ይሮጥና ያስጥለዋል። ፍየሉንም ይዞ ሲመለስ ዞር አለና ተኩላው ትክክለኛ ዘገባ ነው የምነግራችሁ። صحيح የሆነ ሐዲስ ነው ማወራላችሁ። ኢማም አህመድ ያወሩት ኢማም ሼኽ አልባኒ صحيح ያሉት ሐዲስ ነው። ዞር አለና ذئቡ ተኩላው እረኛውን አናገረው። አተንተዝዑ ርዝቀን ሳካሁ الله ኢለይ አላህ ወደኔ ያመጣልኝን ሲሳይ ካፌ ነጥቀት ወስደዋል አለው። ደነገጥኩ ይላል ገጠር። ذئቡን يتكلم بكلام الإنسان
የሰውን ቋንቋ የሚናገር ተኩላ ጉድ ነው አልኳል ስል ከዚህ የበለጠ ጉድ ልንገርህ አለው። መሐመድ አለ በይነ ነኸላት በቴምር ዛፎች መሃል የሚኖር ወበይነ ሐረተይን የተጠበሱ የመዲና ፀሐይ የመታቸው የጠቆሩ ተራሮች አሉ። በእነሱ ውስጥ የሚኖር መሐመድ አለ። ዩሐዲሱ ናስ ቢማ ሰበቅ ወቢማ የእቲ ያለፈን ታሪክ ይነግራቸዋል፣ የሚመጣውንም የሚነግራቸው መሐመድ አለ ብሎ ጠቆመኝ። ተገረምኳል። ይሄ ገበሬ ይሄ ገጠሬ ፍየሌን ሰበሰብኩና እየነዳ ወደ መዲና ቀና እውነት መሆኑን ለማረጋገጥ ከመዲና እንደ አካባቢ ፍየሎቹን አስቀምጦ ወደ መልእክተኛው አለይሂ ሰላቱ ወሰላም አቀና። ነብዩን ፈልጎ አገኛቸው። ተጠጋና የተከሰተውን ክስተት አጫወታቸው። መልእክተኛው አለይሂ ሰላቱ ወሰላም ሰሃቦቹ እንዲጠሩ ታዘዘ። አሰላቱል ጃሚዓ የሚባል ጥሪ አለ። ይሄ ጥሪ ከባድ ነገር ሲከሰት ጦር ሊዘምቱ ሲሉ ወይም ጠላት ሲያጠቃ ትልቅ ነገር ሲከሰት የሚደረግ ጥሪ ነው። አሰላቱል ጃሚዓ ተጠራ። መስጂድ ሞላ። ሰሃቢ ልክ መስጂድ ሲገቡ አንድ እረኛ ገጠሬ ቆሟል። መልእክተኛው አለይሂ ሰላቱ ወሰላም ከሱ ጎን አሉ። ከዛ ምንድነው የተከሰተው? ይሄ ግለሰብ ለምን ነው እሳቸው ጥግ የቆመው? ከዛም ቁል አራቢ አንተ እረኛ ተገጠሬ ወይ ያየውን እስኪ ንገራቸው። ይህ እረኛ የተከሰተውን ክስተት ለሰሃቦቹ ተረከ። ተኩላው እንዴት እንዳናገረው ተኩላው ስለ ነብዩ ሰለላሁ ዐለይሂ ወሰለም የተናገረው ነገራቸው። ሰሃቦቹ ተደመሙ። በርካታ ሺህ ሰሃባ የታደመበት ታሪክ ነው መነግራችሁ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ልክ ተናግሮ ሲጨርስ ሰደቅ እውነቱን አለ እረኛ ወለዚ ነፍሲ ቢየዲህ አሉ። ተመልከተ ረሱል ባላንስ ነው የሚሰሩ። ደግሞ እንዳናመልካቸው ድረሱልን ብለን እንዳንጣራ ነፍሴ በእጁ በሆነችው አላህ እምላለሁ ላ ተቁሙ ሰዓ ሰዓቲቱ እኮ አትቆምም፣ ትንሣኤ አትከሰትም። ሐታ ዩከሊመል ሲባዑ ልኢንሳን ሲባዕ የዱር አውሬዎች የሰው ልጅ እስኪያናግሩት ድረስ በሰው ቋንቋ ቂያማ አትቆምም። የሰው ልጅ ዱላው ጫፉ እስኪያናግር የጫማው ማሰሪያ እስኪያወራው ድረስ ቂያማ አትቆምም አሉ ረሱል አለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሰሃቦች በታደሙበት የገጠሬው ምስክር እንስሳት እንኳን ስለሳቸው ያላቸው እውቅና ገለጡላቸው። እኒህና መሰል ተአምራቶች ሰሃቦቹ ስነ ልቦና ዘንድ ኢማን ዘንድ ሊጨምረው የሚችለውን ነገር ተመልከቱ። ትክክለኛ የሆነ ዘገባ ነው። قد فصلنا الآيات እኛ እኮ አንቀጾችን አብራርተናል لقوم يوقنون ለሚያረጋግጡ ሰዎች እኛ አብራርተናል ይላል አላህ። ከዚህ ምን እንማራለን? አንደኛ ነብዩ ሰለላሁ ዐለይሂ ወሰለም እንስሳዎቹ እንኳን የሚያውቋቸው ዛፉ ተራራው የሚያናግራቸው ነብይ መሆናቸው። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲሰማው ብለው አይደለም የሚያወሩት፣ ትክክለኛው መረጃ ከትክክለኛ ሰዎች አንደበት ነው የሚያዘግቡት። አንድ ገጠር እኮ መጥቶ እንዲያለይ ቢሉ በቂ ነበር። ራሱ እንዲናገር አደረጉት። ራሱ በተደመመበት መንፈስ እንዲያስተጋባ አደረጉት አለይሂ ሰላቱ ወሰላም። በአስተምሮታቸው በርካታ ነው ምናወጣው፣ ተምሳሌትም በርካታ ነው። ቀጣይ ትምህርቶችም ይሄን የበለጠ ይገልጥልናል። ወሰለላሁ ዐለይሂ ወሰለም ወባረከ አለ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።